ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በካናዳ የሚገኙ ኢትዮጵያውያን ጋዜጠኞች ማህበር መስርተዋል። የፊታችን ቅዳሜ ማህበሩ የምስረታ ስነ ስርዓቱን ያከናውናል። ይህንን የተመለከተ ቆይታ ከማህበሩ ፕሬዝዳንት ጋዜጠኛ ገዛኸኝ መኮንን ጋር ይኖረኛል። ገዛኸኝን ብዙዎቻችሁ እንደምታውቁት አስባለሁ። ለምንጊዜም ሚዲያም አዲስ አይደለም። ከባለቤቱና የስራ ባልደረባው ሶስና አሸናፊ ጋር ሚዲያቸውን አዲስ ቅኝትን በተመለከተ እንደዚሁም ሌሎች ስራዎቻቸው ላይ ከዚህ ቀደም ተጫውተናል። ያላያችሁ እዩት እያልኩኝ ወደ ገዛኸኝ ወስዳችኋለሁ። ገዝሽ ግብዣዬን ተቀብለ ስለተገኘ አመሰግናለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። በጣም አመሰግናለሁ ሪዮትዬ። እንግዲህ ከብዙ ጊዜ በኋላ አንቺም ለረዥም ጊዜ የምትደክሚበት ምልሽ የሰራሽበትን አላማ ሁሉ ሀሳብ የያዘ የጋዜጠኞች ማህበር በካናዳ መስርተናል ከጓደኞቻችን ጋር ሆነን። በነገራችን ላይ በርካታ ጋዜጠኞች በካናዳ ኑሯቸውን አድርገዋል። አሁን በሀገር ቤት በተለያዩ ሚዲያዎች ላይ በፕራይቬትም ፐብሊክ ሚዲያም ላይ ሲሰሩ የነበሩ በጣም በሳል ጋዜጠኞች ኑሯቸውን አሁን በቶሮንቶም በተለያዩ ካናዳ ከተሞች አድርገዋል እና ይሄ ማህበር መመስረቱ እንግዲህ ታይምሊ ነው ማለት ነው። በጣም አስፈላጊ በሆነ ሰዓት ነው። አዎ በጣም ትልቅ ነገር እንደሆነ አስባለሁኝ እኔም እና አርአያነቱም ለሌሎቻችንም ይተርፋል ብዬ አስባለሁ። ቆንጆ ነገር ነው ያደረጋችሁት። እንደው ዓላማውን በተመለከተ የተሰሩ ያሰባችሁትን በተመለከተ ደግሞ እስኪ ለአድማጮቻችን ትንሽ ሂድበት። በጣም ጥሩ ሪዮትዬ። እንደምታውቂው እንግዲህ ሀገራችን የሚዲያ ጉዳይ ያው ሁል ጊዜ ይሻሻላል ብለን ስንጠብቅ በየጊዜው እየባሰና ሁኔታዎቹ እየተባባሱ ያልተፈለገ መልክ እየያዙ ነው የሄዱት። የጋዜጠኞችን መብት በተመለከተ የጋዜጠኞችን የመጻፍ፣ የመናገር፣ የማሰብ ነፃነት በተመለከተ ለውጥ የለም። እንደውም ተባብሶ ነው የቀጠለው። ይሄ የሚያሳስበን በርካታ ጋዜጠኞች አለን። ለስደትም የወጣ ነው እንደምታውቂው አንቺም እኔም ይህንን ማህበርም የመሰረትን ጓደኞቼ ለዚሁ ምቹ የሆነ ነገር በሀገር ቤት ባለመኖሩ ምክንያት ነው። ስለዚህ ምንድን ነው ማድረግ ያለብን? ሀገር ቤት ሆነን ሚዲያ ላይ ለመስራት በነፃነት ለማሰብ በነፃነት ጋዜጠኝነትን ለማካሄድ እድል አላገኘንም። በስደት ከወጣን በኋላ ደግሞ በዛ ሙያ ለመቀጠል የሚያስችል ሁኔታ የለም። ምክንያቱም የኑሮ ጥያቄ አለ፣ ከአዲስ ሀገር ጋር አዳፕት የማድረግ ሴትል የማድረግ ጉዳይ አለ፣ የቤተሰብ ጉዳይ አለ። ስለዚህ ያንን ስታደርጊ የሙያሽ ጉዳይ ደግሞ ችግር ያጋጥመዋል ማለት ነው። ስለዚህ ብዙዎቻችን በምናውቀው በሰለጠንበት ሙያ ህይወታችንን መምራት አልቻልንም ማለት ነው እና ይሄ ሁሉ የተነባበረ ችግር ስላለ ይሄንን ማህበር ብንመሰርት ቢያንስ በካናዳ ደረጃ ላለው የካናዳ መንግስት ወይም በሚዲያ ላይ የሚሰሩ ተቋማት ያለንበትን ሁኔታ እንዲገነዘቡ በሙያችንም የምንቀጥልበት ሁኔታ እንዲኖር ሁኔታዎችን ለማመቻቸት ይረዳናል። ሀገር ቤት ደግሞ የሆነ ባለው ጉዳይ ቮይስለስ ለሆኑ ብዙ እንግልት፣ ብዙ አይነት ችግር እየገጠማቸው ድምፃቸው ሊሰሙ ያልቻሉ ጋዜጠኞችን በተመለከተ ድምፅ መሆን እንችላለን። አትሊስት ሲታሰሩ፣ ሲሳደዱ፣ ሲገደሉ ወይም የተለያየ አይነት ፈተና ሲያጋጥማቸው አትሊስት ድምፅ መሆን አጋርነትን ማሳየት ነው። ስለዚህ ብናቋቁም ይህንን ማህበር በብዙ መልኩ ጥቅም ይኖረዋል በሚል ተመካከርን። ወደ ኖቬምበር አካባቢ ባለፈው ኖቬምበር ተሰባሰብን እና ምክክር አደረግን። የመስራች አባላት የተወሰኑ መስራች አባላት ተሰባሰቡ። እነዛ መስራች አባላት
ስቲሪንግ ኮሚቴ አሳይን አደረጉ ማለት ነው። ጉዳዩን እንዲያስፈጽም ህጋዊነቱን እንዲፈጽም ስቲሪንግ ኮሚቴው ደግሞ የተሰጠውን ኃላፊነት ተወጥቶ ማህበሩ በምን አቅጣጫ ቢሄድ ምን አይነት ዓላማ ቢኖረው በካናዳ በምን አይነት መንገድ ከነማን ጋር ተባብሮ ቢሰራ ውጤታማ ሊሆን ይችላል የሚለውን ሲመካከር ከቆየ በኋላ ለምስረታ የሚያስፈልጉትን ቅድመ ሁኔታዎች ፈጽሞ ከዛ ለ1 ዓመት ፋውንዲንግ ሜምበሮቹ አሳይን ያደረጉት ቦርድ ተመረጠ ማለት ነው። ቦርዱ የተሰጠውን ኃላፊነት እንግዲህ ለ1 ዓመት ተረክቦ ማህበሩን በአንድ እግሩ እንዲቆም በሁለት እግሩ እንዲቆም የማድረጉን ኃላፊነት እየተወጣ ይገኛል ማለት ነው። ከዛ የመጀመሪያው ተግባራችን ያው የፊታችን ቅዳሜ ማርች 14 ቀን በቶሮንቶ ዳውንታውን በማሪዮት ሆቴል የላውንቺንግ ኢቨንት እናደርጋለን ማለት ነው። በዚህም መቆም በሀገር ቤትም በዲያስፖራም ላሉ ጋዜጠኞች መብት መከበር፣ መታገል፣ አድቮኬት ማድረግ ከዚህ በተጨማሪ ደግሞ ሙያችንን በተመለከተ በካናዳ ሚዲያ በጣም ትልቅ ቦታ አለው። 4ኛው መንግስት ነው የሚለው ፕሪንሲፕል በሚገባ ተግባራዊ የሆነበት ሀገር ነው። ስለዚህ ኢትዮጵያውያን ጋዜጠኞችም ከዚህ በረከት ተቋዳሽ የሚሆኑበትን ሁኔታ ማመቻቸት፣ ስልጠናዎችን፣ ሙያችንን፣ ካፓሲቲያችንን ቢልድ የምናደርግባቸውን እድሎች ከመሰል የሚዲያ ተቋማት በዚህ ላይ ከተሰማሩ አድቮኬት ግሩፖች እና ነን ፕሮፊት ኦርጋናይዜሽኖች ጋር በመመካከር በጋራ እንግዲህ ከሚመስሉን ጋር ሃንድ ኢን ሃንድ ለመስራት ተነስተናል ማለት ነው። ራዮትዬ እሺ፣ በጣም ነው የማመሰግነው ገዝሽ። በጣም ትልቅ አላማ ነው። አንደኛው ነገር ቀደም የጠቀስከው አለ እንግዲህ በራሳችንም እናየዋለን። ለመስራትም ሆነ በሙያ በምትወደው የሚዲያ ስራ ለመቀጠልም ከባድ የሆነበት አይነት ነገር ነው ያለው። ያው ዝም ብሎ ቫይራል የሚሆነውን ያንንም ይሄንንም የሚጎዳውንም የሚጠቅመውንም ይዤ ልኑር ካላልክ በስተቀር ማለት ነው። እና እንደዚህ አይነት ማህበራት አንዱ የሚደግፉት ነገር ሙያን ጠብቀህ እንድትሄድ ለማድረግ ትልቅ አስተዋጽኦ ይኖራቸዋል። እንዳትገለል ለማድረግ ሌላው ሀገር ቤት ድምፅ ለመሆን የሚለውም በጣም ቆንጆ አላማዎች ናቸው እና እንዲሳካላችሁ በጣም የምመኘው አላማ ነው። እንደውም ክቤን አስታወስከኝ። ክበቦ ገዳ የሆነ ጊዜ ላይ ትዝ ይልሃል አይደለ? ቃለመጠይቅ ሲደረግለት ለምን አትታይም ተውኩ ምናምን ሲባል ኮሜዲውን እዚህ ኮሜዲውን በኮሜዲ ኖራለሁ ካልክ ኑሮ ትራጀዲ ነው የሚሆነው። እና ያው አንዳንዶቻችን ትራጀዲ ቢሆን ብለን ከምንወደው ነገር ጋር በጣም ነው እንጂ ከባድ ነው በጣም። እና ስለዚህ ብዙ ነገር ያግዛል። እንደገና ደግሞ አንዳንዴ ረጅም ነገር እዚህ መተህም ወዲያው ወደ ሙያው የማይሄዱ ሰዎች አሉ አይደለ? በኑሮ ጥያቄ በተለያየ ምክንያት እና እሱን ለመሞረድም ብንሆንም ደግሞ ተጨማሪ ስልጠናዎች ያስፈልገናል። እሱ ብዙ ነገሮች አሉት እና በጣም ትልቅ ሀሳብ ነው ብዬ ነው የማስበው። እንግዲህ እኛም በቻልነው መጠን ከአሜሪካን ቢሆን አብረናችሁ ነን ለማለት በምንችለው መንገድ የስ ምንድነው ከአሜሪካም እንዳልሽው ውጭ ሀገር እኛ አሁን ይሄንን አላቅም፣ ትክክለኛው መረጃ የለኝም፣ ሪሰርች ማድረግ ይፈልጋል። ከሀገር ቤት የወጡ ጋዜጠኞች በውጭ ሀገር ተደራጅተው ማህበር አቋቁመው የሚያውቁ ከሆነ ወደፊት ለማረጋገጥ እንሞክራለን። ሀገር ቤት ግን እያለን የመደራጀት በሙያ የመደራጀት ጉዳይ በጣም ትልቅ ፈተና እንደሆነ ሪዮት ያንቺ በደንብ የምታውቂው ነገር ነው። ምናልባት የነፃው ፕሬስ የሚባለው በ1985 ስራ ላይ ከዋለ በኋላ በርካታ ጋዜጦች፣ መጽሔቶች ለህትመት በቅተው ነበር። እነዛ ጋዜጦችና መጽሔቶች ማህበር የላቸውም። ጥቅማቸውን የሚያስከብር መብታቸውን የሚያስከብር ማህበር አልነበራቸውም። የመጀመሪያው የጋዜጠኝነት ማሰልጠኛ የጆርናሊዝም ኢንስቲትዩት በሀገር ቤት ሲቋቋም ያንን እድል ያገኙ የነበሩት በዛ እድል ተጠቃሚ የነበሩት ፐብሊክ ሚዲያው ላይ የሚሰሩ ወይም የመንግስት ብለን የምንጠራቸው ጋዜጠኞች ብቻ ነበሩ። መንግስት ግን ብዙ ጊዜ ይከሳቸው ነበረ። የነፃው ፕሬስ የሚባለውን ጋዜጠኞች በሙያ ብቃት ማነስ፣
በተለያየ መንገድ ያብጠለጥላቸዋል። ነገር ግን በሀገሪቱ የተቋቋመው የጋዜጠኝነት ትምህርት ቤት ለነዚህ ጋዜጠኞች እኩል እድል ሰጥቶ ኢኳል ኦፖርቹኒቲ ሰጥቶ ስልጠና እንዲያገኙ አላደረጋቸውም እና ባልሰጠሻቸው ገብቶሻል ከሀገራቸው የማብቃት ስራን አይሰሩም ነበረ የሚለው አይሰሩም በማለት ብቃት የላቸውም ካለ መሰልጠን ካለባቸው ያለው ትምህርት ቤት ለእነሱም እኩል እድል ሊሰጣቸው ይገባ ነበረ እና መጨረሻ ላይ ያው በምታውቂው ደረጃ ከ97 ምርጫ በኋላም ከነጭራሹ ግብዓተ መሬቱ ፈጽመዋል። በዛ መሃል ተቋቁመው መብት ለማስከበር የሞከሩ ጥቂት የሙያ ማህበራት ነበሩ። ማስታውሰው አቶ ክፍሌ ሙላት አቋቁሞት የነበረው የኢትዮጵያ ጋዜጠኞች ማህበር ነበር። መጨረሻ ላይ ምን እንደደረሰበት የምናውቀው ነው። ጎን ለጎን ፓራራል የሆኑ ድርጅቶችን በማቋቋም ማዳከም፣ ጋዜጠኞችን መከፋፈል፣ ልክ በፖለቲካል ፓርቲዎች ላይ ይሰራ የነበረው አሻጥር በሙያ ማህበራትም ላይ በኢትዮጵያ መምህራን ማህበር ላይ በኢትዮጵያ ጋዜጠኞች ማህበር ላይ ይሰራ የነበረውን ነገር የምታውቂው ስለሆነ ያ የመደራጀት መብት በዲሞክራሲ ውስጥ አንዱ የዲሞክራቲክ ራይት መደራጀት ነው። በሙያ ሊሆን ይችላል፣ በተለያየ መንገድ መደራጀት ነው። ስለዚህ ጋዜጠኝነት ይሄ ተነፍጎት የቆየ ሙያ ነው በሀገር ቤት። ከሀገር ከወጣም በኋላ ለምሳሌ እኔ የነበርኩበት እና ከጓደኞቼ ጋር የመሰረት ነው የኢትዮጵያ ፔን ሴንተር ኢንተርናሽናል ፔን ሴንተር ቻፕተር ነበር፣ አባል ነበር። መጨረሻ ላይ ዘግተውታል ሴንተሩን በወቅቱ የነበረው መንግስት እና ይሄ ሊሆን የቻለው መደራጀት፣ ተሰባስበሽ ሙያሽን ፕራክቲስ ማድረግ፣ ለሙያሽ መብት መጠየቅ እንደ ነውርም እንደ ወንጀልም ስለሚቆጠር ማለት ነው። ነገር ግን በሀገሪቱ ህግ አሁን ባለውም ቀደም ባለውም ህግጋት መደራጀት የተከለከለ አልነበረም። አንሌስ ኤንድ አዘርዋይስ ሌላ ስህተት እስካልሰራሽ ድረስ ተደራጅተሽ ለሙያሽ መታገል፣ ለባለሙያዎቹ መብት መጠበቅ መስራት ወንጀል አልነበረም እና ይሄንን ተነፍጎ የቆየ ሙያ ነው። ስለዚህ በስደት ከወጣም በኋላ ደግሞ ኦፍኮርስ በካናዳ ለምሳሌ የተለያዩ ማህበራት ውስጥ አባል ልንሆን እንችላለን በግላችን፣ ሌሎች ካናዲያንስ አባል በሆኑባቸው ውስጥ። ነገር ግን ኢትዮጵያዊ መሰረት ያላቸው ጋዜጠኞች ደግሞ በራሳቸው በሚያግባቧቸው የጋራ በሆኑ ኮመን በሆኑ ኢንትረስቶቻቸው እና ቫሊዎቻቸው ላይ ደግሞ ተመስርተው ማህበር ቢያካሂዱ ጥቅም ይኖረዋል። ስለ ሀገር ቤት ስለሚካሄደውም ነገር የኢትዮጵያ ጋዜጠኝነት ብዙ ጊዜ ተገቢ ትኩረት የማይሰጠውና ኔግሌክትድ የሆነ ነው በዌስት ሚዲያ ውስጥ እንደምታውቂው እና ያንን ጋፕም ፊል ያደርጋል። እንደኛ አይነቱ ማህበር ምን እየተከናወነ ነው? የኢትዮጵያ ጋዜጠኞች ለምንድን ነው ከሌላው ጋዜጠኛ የተለየ ትኩረት የሚነፈጋቸው? ምን ጎሎ ነው? ስለዚህ ያንንም ጋፕ አድሬስ ለማድረግ ያግዛል ብለን እናስባለን። እንግዲህ we are just beginning። ወደፊት ፕሮግራማችንን አሰራራችንን በደንብ ክሊር አድርገን ቀርጸን በምንንቀሳቀስ ጊዜ እነዚህን ኢሹዎች ስቴፕ ባይ ስቴፕ አድሬስ እናደርጋለን ብለን እናስባለን። ሪዮትዬ ቴንኪዩ። በጣም በግለሰብ ደረጃ ነው ስለዚህ አባል የሚኮነው ሚዲያው ነው። እሱን እስኪ ደግሞ አሁን የአባልነት መስፈርቶች ኦልሬዲ እንትን እያደረግን ነው። ይሄ ኃላፊነቱን ለአንድ ዓመት ወስዶ እየሰራ ያለው የቦርድ የአባልነት መስፈርቶችን ያወጣል። ግን ማንኛውም ጋዜጠኝነት ውስጥ ያለ በጋዜጠኝነት ውስጥ ያገለገለ ሰው ኢንክሉሲቭ ነው። ማህበራችን ፕሮፌሽን ድሪቭን ነው። ባለሙያዎችን ያከብራል፣ ለባለሙያዎች መብት ይሟገታል እና ማንኛውም በጋዜጠኝነት ውስጥ ያገለገለ ሰው አባል መሆን ይችላል። የተቀመጡትን መስፈርቶች እስካሟላ ድረስ ኢትስ ኦፕን ፎር ኤኒ ፕሮፌሽናል ማለት ነው እና ከዚህ በተጨማሪ ደግሞ አፊሊየት የሚያደርጉ በትብብር አብረው ሊሰሩ የሚችሉ ድርጅቶች፣ ግለሰቦች፣ ኢንዲቪጁዋል ጋዜጠኞች፣ ባለሙያዎችም ልምዳቸውን ሊያካፍሉን የሚችሉ ሊያግዙን የሚችሉ እንደዚሁ በተለያየ መንገድ ከማህበራችን ጋር ሊሰሩና አብረው ሊጓዙ ይችላሉ ማለት ነው። እስኪ የቅዳሜውን ዝግጅት በተመለከተ ደግሞ ምን አይነት ፕሮግራሞች ይኖራሉ የሚለውን እስኪ ትንሽ በልበት።
አዎ ቅዳሜ እንግዲህ የኢናጉራል ኢቨንት ነው የምናደርገው። መመስረታችንን ለኢትዮጵያዊውም ኮሚኒቲ ሆነ በዲያስፖራ ላሉ በእኛ ሙያ ውስጥ ላሉ ከኛም ውጭ ደግሞ በአጠቃላይ ለኢትዮጵያዊ ሁሉ መመስረታችንን ለማሳወቅ ከዛ በተጨማሪ በካናዳ ደግሞ ያሉ በሚዲያ ላይ በፍሪደም ኦፍ ኤክስፕሬሽን ላይ በሂውመን ራይት ላይ የሚሰሩ ድርጅቶችን ጋብዘናል። የእነዚህ ድርጅቶች መሪዎች መመስረታችን ደስ ብሏቸዋል። ስለዚህ አጋርነታቸውን አሳይተዋል። ስለዚህ አብረውን መጥተው እንኳን ደስ አላችሁ ለማለት የሁለት ታዋቂ የካናዳ ድርጅቶች ፕሬዚዳንቶች አብረውን ይሆናሉ። አንዱ ፔን ካናዳ ነው። እኔም በቦርድ ሜምበርነት ያለሁበት ድርጅት ነው። የፕሬዚዳንቱ አይራ ዌልስ ሂዝ ፕሮፌሰር አት ዩኒቨርሲቲ ኦፍ ቶሮንቶ። ከዚህ በተጨማሪ ፔንን ሊድ ያደርጋል። ሂዝ ራይተር በተለይ ባኒንግ ይሄ መጽሐፍ መታገድ ቡክ ባኒንግ ላይ እና የአፈና ላይ በተለይ መጽሐፍትን በተመለከተ የሚካሄድ አፈና ላይ ትኩረት ሰጥቶ የሚሰራ ባለሙያ ነው። ሌላኛው ድርጅት ደግሞ ጆርናሊስትስ ፎር ሂውመን ራይት ይባላል። እሱም እንደዚሁ በመላው ዓለም በጋዜጠኞች ላይ የሚደርሱ ሰብአዊ መብት ጥሰቶችን እና የሂውመን ራይት ጉዳዮችን ትኩረት አድርጎ የሚሰራ ድርጅት ነው። ፕሬዚዳንቷም ሺዝ ኦልሶ ፕሮፌሰር እና ሪቸል ትባላለች። እሷም ትገኛለች እና ሌሎችም እንግዶች ከኮሚኒቲያችን ያሉ የተለያዩ ድርጅቶች ኢትዮጵያዊ መሰረት ያላቸው ኢትዮጵያውያንን ሰርቭ የሚያደርጉ ናን ፕሮፊት ኦርጋናይዜሽንስ ሊደሮችን ኢንቫይት አድርገናል። ጋዜጠኞችን፣ አባሎቻችንን፣ ሌሎችንም ጋዜጠኞች ጋብዘናል። እንግዲህ በዕለቱ ድርጅታችን ከየት ተነሳ፣ በምን መንገድ ተመሰረተ፣ ምን ዓላማዎች ይዞ ተነሳ፣ ወደፊት በምን አቅጣጫ ይሄዳል፣ አባላቱን በምን መንገድ ያግዛል፣ በአጠቃላይ ጋዜጠኝነትን ኢትዮጵያዊ ጋዜጠኝነትን እንዴት ይደግፋል በሚለው ላይ ገለጻ ለደጋፊዎቻችንም ለአባላቶቻችንም እናደርጋለን። እንግዲህ ከዛ በኋላ ወደፊት መቀጠል ነው ማለት ነው ለተነሳንለት ዓላማ። እሺ አመሰግናለሁ። እንደው ለተነሳንበት ዓላማ መቀጠል ስትል ብዙ ጊዜ እንግዲህ የተለያዩ ተቋማትን ማህበራትን እንደዚህ እንመሰርትና ኢትዮጵያውያን ግን ብዙ ጊዜ በተለያዩ ምክንያቶች አብረን መቀጠል ሲያቅተን ወይንም ደግሞ የተመሰረተንበትን ዓላማ ማስፈጸም ሳንችል ስንቀር ወይም በጣም ርቀን ስንጓዝ ከተመሰረትንበት ዓላማ እንዲህ ይታያል እና እነዚህ ነገሮች ላይ ውይይት ተደርጓል። እነዚህ እንቅፋቶች ሊገጥሙን ይችላሉ፣ በዚህ መንገድ እንመከታቸዋለን የሚሉ አይነት እሱን ብታጫውተን። በጣም ጥሩ ጥያቄ ነው ያነሳሽው ሪዮትዬ። እንደምታውቂው እኛ ሀገር የመመስረት አይደለም ብዙ ጊዜ ኢንስቲትዩሽን ቢልዲንግን በተመለከተ ስንነጋገር በሁሉም በፖለቲክሱም በሶሻሉም ሴክተር እና በሌሎቹም ዘርፎች እናቋቁማለን፣ እንመሰርታለን ማህበር። ግን ያንን ሰስቴን ማድረግ በተመለከተ ብዙ እንቅፋቶች ያጋጥሙናል። እንቅፋቶቹ ውስጣዊም ውጫዊም ሊሆኑ ይችላሉ። ከውስጥ እንግዲህ አባላት በምንመሰረትበት ዓላማ አንድ ተቋም በሚቋቋምበት ዓላማ ላይ ተመሳሳይ የሆነ ቪዥን ሼር አለማድረጋቸው እና ለዛ ቪዥን ለዛ ኦብጀክቲቭ በቁርጠኝነት መቆም አለመቻላቸው እና የተለያየ ኢንትረስት ፐርሰናል ኢንትረስት በሚከሰት ጊዜ ውስጣዊ ክራክ እና ውስጣዊ ችግር ያጋጥመዋል ኤኒ ተቋም። ሌላኛው ደግሞ ከውጭ ሆን ተብሎ ያ ድርጅት ሊያሳካ የሚፈልገውን ዓላማ ለማደናቀፍ የሚሰራ አካል ዓላማው በመሳካቱ የእሱ ጥቅም የሚነካ የዛ ወገን መብት የሚነካ ሲመስለው ያንን ተቋም ለማጥፋት ይነሳል። ስለዚህ ዞሮ ዞሮ በሁለቱም መንገድ ስታዩ የጋራ ቪዥን አለመያዝ የሚያስከትለው ችግር ነው በብዛት የሚንጸባረቀው። ስለዚህ በተቻለ መጠን የእኛ ድርጅት የተቋቋመበትን የእኛ ማህበር የተቋቋመበትን ዓላማ ለማስረጽ በመጀመሪያ ለአባሎቻችን በሚገባ ያንን እንዲገነዘቡ የማድረግ ከዛ ደግሞ በኮሚኒቲያችን ውስጥ ከዛ ደግሞ በመላው ዓለም ላሉ መሰል ተቋማትና ጉዳዩ ለሚያሳስባቸው ወገኖች የማስረዳት ኃላፊነቱ የኛ የቦርዶቹ ይሆናል ማለት ነው እና በዛ መንገድ ሰስቴናብሊቲውን የማረጋገጥ
ኢትዮጵያ ኢንስቲትዩሽን የመገንባት እንትን አለባት። ምንድን ነው ጭንጋፍ ልንለው እንችላለን። ኦፍኮርስ ዊ ካንት ሰስቴን ኢት እና ያ ለምንድን ነው የሚሆነው የሚለውን ብዙ ልምድ ያለን ሰዎች ነን በጋዜጠኝነት። ብዙ ድርጅቶች ሲፈርሱ አይተናል። ብዙ የፈረሱ ድርጅቶችን መሪዎችን አነጋግረናል፣ ዘግበናል። ስለዚህ ከዛ ራሱ የምንማረው የምንቀስመው ልምድ ይኖራል። ስለዚህ እኛ ስንመሰርተው ምንድን ነው የምንማረው ከነዛ ድርጅቶች ቻሌንጅ እና እንዴት አድርገን ነው ማስተካከል የምንችለው የሚለውን እየተመካከርን በጉድ ፌዝ ለመቀጠል ሁሉም የቦርድ አባል ስትሮንግ የሆነ አቋም እንዳለው አውቃለሁኝ። ስለዚህ እንግዲህ እናንተም አላችሁ፣ አሁን ብቻችንን አይደለንም። ዩኤስ የሚኖሩ በተለያየ ስቴት ያሉ ጋዜጠኞች አጋሮቻችን እንደምትሆኑ እናምናለን። ምንጊዜ ሚዲያ ዋን ኦፍ ተ ስትሮንገስት ሚዲያ ኢን ኖርዝ አሜሪካ በብዙ መንገድ ጀስት ፖለቲካል ኢሹ ላይ ብቻ ሳይሆን በብዙ የማህበረሰባችን ጉዳዮች ላይ ትኩረት ሰጥቶ የሚሰራ ሚዲያ ስለሆነ እንዲህ ያሉ ሚዲያዎችን ሰስቴን እንዲያደርጉ በማድረግ በማጠናከር እና የሚዲያ ሊትሬሲ ላይ በመስራት ማህበረሰባችን የሚዲያን ምንነት እንዲገነዘብ፣ ሚዲያ ሁሉ ሚዲያ ስለተባለ ሚዲያ አይደለም፣ ፕሮፌሽናል ቤዝድ የሆነ በሙያ ላይ የተመሰረተ በእውቀት ላይ የተመሰረተ ክሬዲብል የሆኑ ሚዲያዎች እንዲስፋፉ በማገዝ በኩል ማህበራችን የበኩሉን ሚና ይጫወታል ብለን እናስባለን። እሱን ካደረገ በእርግጠኝነት የምናቋቁማቸው ድርጅቶች ሰስቴን እያደረጉ ስትሮንግ የሆነ ማህበረሰብ ለመፍጠር እንችላለን የሚል ሀሳብ አለን። እሺ ገዝሽ፣ በጣም ነው የማመሰግነው። እንግዲህ በተለያዩ ጉዳዮች እንገናኛለን ወደፊት ከማህበሩም ጋር በተያያዘ። ለአሁኑ መጨመር የምትፈልገው ተጨማሪ መረጃ ወይም መልእክት ካለ ክፍት ነው። እንግዲህ ይሄ ነው። ቀደምም እንዳስተዋወቅ ነው እንደተናገር ነው የፊታችን ቅዳሜ ማርች 14 ቀን 1 ፒኤም ላይ በዳውንታውን ቶሮንቶ ማሪየት ሆቴል የኢትዮጵያ ጋዜጠኞች ማህበር በካናዳ ኢትዮጵያን ጆርናሊስት አሶሲዬሽን ኦፍ ካናዳ ኦፊሻሊ መመስረቱን ያበስራል። በዚህ ላይ የጋበዝናችሁ እንግዶች በሰዓቱ ተገኝታችሁ በምስረታው ላይ አብራችሁን እንድትሆኑ ደስታችሁን እንድትገልጹ እና ወደፊትም ደግሞ በምናደርገው ጉዞ ላይ ከጎናችን እንድትቆሙ ጥሪያችንን እናቀርባለን። የምንጊዜም ሚዲያ የምንጊዜም አጋራችን ነው። በብዙ መንገድ ሁልጊዜም ለሚያደርግልን ለኢትዮጵያዊ ተቋማት መመስረት ለእውቀት መስፋፋት ለሚያደርገው አስተዋጽኦ ያለኝን አክብሮት በእኔም በማህበራችን በኢትዮጵያ ጋዜጠኞች ማህበር በካናዳ ስም ገልጻለሁ፣ ምስጋናዬን አቀርባለሁ። ይሄው ነው መልእክቴ። እንግዲህ እንድንገናኝና አብረን እንድናከብር መልእክቴን አስተላልፋለሁኝ። ሪዮትዬ እጅግ አድርጌ አመሰግንሻለሁ ለዚህ እድል። እሺ እኔም በጣም አመሰግናለሁ። መልካም ጊዜም እንዲሆንላችሁ እመኛለሁ። አድማጭ ተመልካቾቻችን ከጋዜጠኛ ገዛኸኝ መኮንን ጋር ያደረኩት ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።